የሶማሊያው የመከላከያ ሚኒስትር ካይሮ ገቡ የሚለው ዜናም ሆነ የግብጽ ሰራዊት በክፍለ ጦሮች ተደራጅቶ ሰሞኑን ሊገባ ነው የሚለው መረጃ ለብልጽግናው ሰፈር የሚያስበረግግም ሆነ የሚያሳስብ አይደለም። ምክንያቱም ግብጽ እንዲህ ያለ እድል እንዲቀናት ተግቶ ሰርቷል። ኢትዮጵያን በየቀኑ እያፈረሰ ውልና ሕግ እየጣሰ ከጎረቤቶች ሁሉ እየተጋጨ ካይሮ ድረስ እየሄደ እየማለ የፈርዖኖቹ ዝሆኖች የምስራቅ አፍሪካን ሰማይና ምድር እንዲወርቁበት አድርጓል። እናም የኢትዮጵያ መንግስታት ሁሉ እንዳይሆን የተጉበት እንዳይሳካ የለፉበት ነገር በብልጽግና ዘመን ሆነና ግብጽ በኢትዮጵያ ድንበሮች ላይ ሰራዊት ማስፈር ጀመረች። በኢትዮጵያ አርበኞች መሪዎችና ትውልዶች በጉንደትና በጉራ ከነጉራቸው ለወሬ ነጋሪ እንዳይቀሩ ተደርገው የተሸነፉት ከዚያም በተከታታይ የኢትዮጵያ አርበኛ ትውልዶች ሁሉ በዲፕሎማሲና በፖለቲካ ድል የሆኑት እነዚያ ሰሜን አፍሪካውያን ምስጋና ለዘመናችን ባንዳ መሪዎቹንና አሁን ጦራቸውም ፖለቲካቸውም በአካባቢው እየናኘ ነው። እንዲህ ያለውን ቁጭት ለመደርደር ሰሞኑን እየተከናወኑ ያሉትን ነገሮች መመልከት በቂ ምክንያት ይሆናል። ከአንድ ሳምንት በፊት ካሚል ኤልዋዚር የተባሉ ሹም ጅቡቲ ገቡ ተባለ። ሰውየው ከግብጽ ገዢ ልሂቃን መካከል አንዱ ናቸው። የአገሪቱ ምክትል ጠቅላይ ሚኒስትር። የጅቡቲ ጉዟቸው በአንድ ዓመት ውስጥ ለሁለተኛ ጊዜ የተደረገ ነው። ጉዞውም ተራ ጉዳይን ያነገበ አልነበረም። ግብጽ በጅቡቲ የባህር ሰፈር ሚና እንዲኖራት የሚያደርግ ስምምነት ለመፈራረም ነበር። ፈርመው ተመልሰዋል። እሳቸው ከምስራቅ አፍሪካ ተመልሰው ካይሮ ሲደርሱ ከሞቃዲሾ ደግሞ አህመድ ማካሊን ፊቂ የተባሉ ሚኒስትር ወደ ግብጽ በረሩ። እዚያ ሲደርሱም አብዱል ማጂድ ሳቂር የተባሉ አቻቸው ተቀብለዋቸዋል። ሁለቱም የሶማሊያና የግብጽ መከላከያ ሚኒስትሮች ናቸው። የሁለቱም ሚኒስትሮች ውይይት የተያዘው የፈረንጆቹ ዓመት ሳያልቅ የግብጽን ሰራዊት ወደ ሶማሊያ ለማስገባት የሚያስችልን ተግባር መፈጸም የሚል ነው። ሁለቱ ሚኒስትሮች ይህንን እየተወያዩ እያለ አብደላቲ የተባሉት የግብጽ የውጭ ጉዳይ ሚኒስትር በቢቢሲ ላይ ቀርበው ሶማሊያ እኮ እየገባን ያለነው ተጋብዘን ተጠርተንና በሶማሊያ ድረሱልን ተብለን ነው አሉ። በአፍሪካ ህብረት የሰላምና የጸጥታ ምክር ቤት ተጠይቀን እንዲሁም ከሶማሊያ መንግስት በጽሁፍ በቀረበ ጥያቄ ነው የተሰማራ ነው። የሶማሊያን የግዛት አንድነትና ሉዓላዊነት ለመጠበቅ እንዲሁም ከአልሸባብና ከሌሎች የሽብርተኛ ድርጅቶች ለመከላከል እንድንረዳቸው ጥሪ ያቀርበዋል። አብደላቲ ልክ ናቸው። አብይ አህመድና ብርሃኑ ጁላ በሶማሊያ ታጣቂዎችን እንደግፋለን፣ ግዛት ቆርሰን እውቅና እንሰጣለን ሲሉ በሁለት እግሩ ያልቆመው የሶማሊያ መንግስት ስጋት አድሮበት አገራዊ አንድነቱንና ሉዓላዊነቱን ለመጠበቅ ሲል ግብፅን ጋብዟል። ሐሰን ሼክ መሐመድ እንደ አብይ አህመድ አይደሉምና የአገራቸው ግዛት አካል የሆነውን ሶማሊላንድን ተገንጥለህ ሂድልኝ አላሉም። ጄኔራል ፊቅ በህገ መንግስቱ መሰረት ተገንጥላችሁ ሂዱ ብለው የሚናገሩ ብርሃኑ ጁላ አይደሉምና ሶማሊላንድ አትገነጠልም ብለው አገራቸው ሊከላከሉ ግብፅን ድረሽልን ብለዋል። በኢትዮጵያ መንግስታት ተጋድሎና ዲፕሎማሲያዊ ስኬት ከሶማሊያም ሆነ ከምስራቅ አፍሪካ እንድትርቅ ተደርጋ የኖረችው ግብፅም ሶማሊያን የነካ እኔን እንደነካ ቆጥረዋለሁ እያለች ትመጣ ዘንድ የ4 ኪሎ የግብር ልጆቿ ረድተዋታል። አልሲሲም አሉ ሶማሊያን መንካት ብቻ ሳይሆን ወደ እሷን መጠጋት አይቻልም። But for people to understand that we will not allow anyone to threaten Somalia or come near Somalia. አብደላቲ እንዳሉት በሶማሊያ ግብዣ ግብጽ ሰራዊቷን ወደ ሶማሊያ ማስገባት ጀምራለች። ኤልሲሲ እንዳሉት የግብጽ ጦር ዓላማ ሶማሊያን ከኢትዮጵያ መከላከል ነው። አምና አመራሮችንና ወታደራዊ ትጥቆችን ያስገባው የግብጽ መንግስትም ዋናውን ተዋጊ ኃይል ገና አላስገባም። ለሱ እየመከረ ነው። እዚህ ጋር አንድ ነባር እውነት እናስቀምጥ። የግብጽ መንግስታት ራሳቸውን እንደ አረባዊ እንጂ አፍሪካዊ የመመልከት ችግር ያለባቸው ናቸው። የግብጽ መንግስታት ራሳቸውን የሚመለከቱት እንደ አረባዊ እንጂ እንደ አፍሪካዊ አልነበረም። በእርግጥም የግብጽ መሪዎች ሁሉ አፍሪካዊ የመሆን ችግር ነበረባቸው። እናም በአፍሪካ ህብረት ስር በሚሰማሩ የሰላም ማስከበር ተግባራት ላይ ሁሉ አንድም ጊዜ ተሳትፈው አያውቁም። የተባበሩት መንግስታት በሚያቋቁማቸው የሰላም ማስከበር ተልእኮች ላይ እንጂ የአፍሪካ ህብረት በሚያሰማራቸው ዘመቻዎች ላይ የመግባት ልምድ የላቸውም። በሶማሊያ ውስጥ የብልጽግናው አገዛዝ የፈጠረው ውድቀትና አገራዊ ውርደት ግን ለነሱ ከሰማይ የወረደ መና ሆኖላቸው በአፍሪካ ህብረት ስር በሰላም ማስከበር ስም ወደ ሶማሊያ እየገቡ ነው። አቀባበል የሚያደርገው ደግሞ የነ ብርሃኑ ጁላ ጦር መሆኑ
አስገራሚ ያደርገዋል። ባሳለፍነው ዓመት የግብፅ ጦር ሶማሊያ ሲገባ በአደን አብድሌ ኢንተርናሽናል ኤርፖርት ውስጥ የጥበቃ ሥራ ላይ ተሰማርቶ የነበረው የብልጽግና መከላከያ አቀባበልና አጀብ እያደረገለት ወደ ሞቃዲሾ ቪላ ሶማሊያ አስገብቶታል። ባሳለፍነው ነሐሴ ደግሞ 16 የድሮንና የአየር መቃወሚያ ላይ የሚሰሩ የግብፅ ወታደራዊ ኤክስፐርቶች ከኢትዮጵያ ድንበር አቅራቢያ ጆሃር ተብሎ በሚጠራ ቦታ ላይ የጦር ሰፈሩን ሲያደራጁ መቆየታቸው ሲዘገብ ከርሟል። ከጆሃር በተጨማሪ የኢትዮጵያ ሰራዊት ከ1990ዎቹ ጀምሮ እንደ መከላከያ ወረዳ ወይም በፈር ዞን ሲጠቀምበት በነበረው ጌዶ እንዲሁም ሂራን ባሉ ከተሞች የግብፅ ጦር የሚሰፍርበትን መንገድ ሲያደላድሉ ከርመዋል። ወታደራዊ ኤክስፐርቶቹ Egypt's military is quietly extending its reach into Somalia. Sources confirm that Egyptian defense officials have identified forward operating bases in Balad, Johar, Burain, and Mahadai for the African Union Support and Stabilization Mission, or AUSSOM. ግብፅ ይህ እንደሆነላት ብዙ ደክማለች። ሶማሊያን ለመያዝ በምስራቅ በኩል ኢትዮጵያን እንዳሻት ለማድረግ ብዙ ዓመት ታትራለች። በሶማሊያ ገብታም ወጥታለች። ለዚያውም ቡትሮስ ጋሊ የተባሉት ግብፃዊ የተባበሩት መንግስታት ዋና ጸሐፊ በሆኑበት ዘመን ተመልሳ ለመግባት ያላንኳኳችበት ዘመን ባይኖርም የአዲስ አበባ መንግስቶች ግን እንዳይቀናት አድርገዋት ኖረዋል። በቀዳማዊ ኃይለ ሥላሴ ዘመን የነበረው ሥራ ዲፕሎማሲም ወታደራዊም ነው። ግብፅ የሶማሊያን መንግስት ተጠቅማ ኢትዮጵያ ላይ ክፉ እንዳታስብ ሶስተኛ ክፍለ ጦር የሚባለውን ሰራዊት የበለጠ ማድረጀትና ኦጋዴን አካባቢ እንዲሰፍር በማድረግ በሌላም በኩል ደግሞ ከራሱ ከሞቃዲሾ መንግስት ጋር እንዲሁም ከወቅቱ የኢትዮጵያ ጎረቤቶች ጋር ከኬንያና ሱዳን ጋር በሰላም መኖር እንደ እንግሊዝ ያሉ በዘመኑ የአፍሪካ ውስጥ አድራጊ ፈጣሪ የነበሩ ሀያላንን ደግሞ ወዳጅ ማድረግ ግብፅ በቀጣናው የነበራትን በጦር የመከሰት ሙከራና ፍላጎት እንዳይሳካ አድርገውታል። ቀዳማዊ ኃይለ ሥላሴ በግብፅ መሪዎች አይዞህ የሚባለውንና ኢትዮጵያ ላይ ወረራ እንዲከፍት የተላከውን ዚያድ ባሬን በ1950ዎቹ መጨረሻ የከፈተባቸውን ወረራ ቀልብሰው ከዚያ በኋላ መልካም ጉርብትናን ለማስቀጠል ጥረው ነበር። የደርግ መንግስት ወደ ስልጣን ሲመጣ ደግሞ የኢትዮጵያ ውስጣዊ ሁኔታ የተመቸ ነው ብሎ ያሰበው ኮሎኔል ዚያድ ባሬ ምሳችን ድሬዳዋ፣ እራታችን ናዝሬት እያለ ውጊያ እንዲከፍት የግብጾች ሚና የጎላ እንደነበር ተጽፏል። ትጥቅ ከማቅረብ በተጨማሪ ወታደራዊ አማካሪዎችን በጦር ሜዳ የሶማሊያን ወረራ ምክንያታዊ የሚያደርጉ ዲፕሎማቶችን ደግሞ በዲፕሎማሲው መድረክ አሰማርታ ተፋለማለች ግብፅ። በዚህ አጋጣሚ ሶማሊያ የገባው የግብፅ ጦር ግን ብዙ ጊዜ እንዲቆይ ሆኗል። ሶማሊያ በኢትዮጵያ ላይ የፈጸመችው ወረራ በሽንፈት ተደምድሞ አገሪቱ በርስ በርስ ጦርነት ስትጠመድ ግብፅ ለዚያድ ባሬ መንግስት ከፍተኛ ድጋፍ በማድረግ የሶማሊላንድን ተገንጣዮች መዋጋት ያዘች። ሶማሊላንዳውያንም ወደ ኢትዮጵያ ተፈናቀሉ። ኢትዮጵያ በአንጻሩ በግዛቷ ውስጥ ሃርቲሼክ የተሰኘ ስደተኞች መጠለያ ጣቢያ ውስጥ ከተሰባሰቡት 250 ሺህ ሶማሊላንዳውያን የሶማሊያ ብሔራዊ ንቅናቄ የተባለን ታጣቂ ኃይል እንዲደግፉ አድርጋ በግብፅ የሚደገፈውን ዚያድ ባሬን በእጅ አዙር ተዋጋች። ሆኖም የዚያድ ባሬን መንግስት ግብጾች አልታደጉትም። ሶማሊያ የጦር አበጋዞች ምድር ሆና በርስ በርስ ጦርነት ውስጥ ስትገባ ዚያድ ባሬ ከሞቃዲሾ ሸሽቶ ወደ ናይጄሪያ ሲፈረጥጥ የግብፅ ጦርም በመርከብ ተሳፍሮና በአውሮፕላን በሮ ካይሮ ገባ።